ቤተሰቦቼ እንዴት ናችሁ? ደህና ናችሁ አላችሁ? ይታያል እናንተ? ምናልባት የማይታይ ቢሆንም እንግዲህ ምን ይደረጋል፣ በተቻለው መጠን ማሳየት እሞክራለሁ ማለት ነው። እና ዛሬ ትንሽ ዳቦ ሊሰራ ነው። ድፎ ዳቦ በተቻለ መጠን ትንሽ በትንሽ ቢሆንም ድፎ ዳቦ ሊሰራ ነው እና ከእናንተ ጋር ሊጡም ወጥቷል። ቅድም ለውሼ ያስቀምጫለሁ፣ ወጥቷል። በተቻለ መጠን ትንሽ ብዙ ሳይሆን ትንሽ ዳቦ ዛሬ ሊሰራ ነው። እንግዲህ እንዴት ሆኖ እንደሚወጣ አብረን እናያለን። እንደምን አላችሁ እናንተ? ደህና ናችሁ ወይስ? ስራ እንዴት ነው? ጤና፣ ቆይታ ሁሉ ሰላም፣ ሁሉ መልካም? ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም ይባረክ አለው። ዛሬ ያው ቪዲዮ ለመስራት አላሰብኩም ነበር። በአጋጣሚ ዛሬ እስቲ ልስራ ብዬ ለራሴ የሚሆነኝ ትንሽ ነው የምሰራው፣ ብዙ አይደለም። በተቻለ መጠን እሰራለሁ። ውድ ቤተሰቦቼ ላይክ እና ሰብስክራይብ ስለምታደርጉ ከልብ አመሰግናለሁ። እግዚአብሔር ያክብራችሁ። እንግዲህ እዚህ ጋር ታውቃላችሁ ኖርማል ቪዲዮ ነው። ምንም ፊልተር የሚባል ነገር የለም። የራሳችሁ ከለር ነው ማሳየው ማለት ነው። ስለዚህ ለውበቴ መልኬ ምንም አልጨናነቅም። ለሱ ለመውራት ሳይሆን ፊልተር የለም ማለት ፈልጌ ነው፣ ሌላ ነገር አይደለም። እና ውድ ቤተሰቦቼ ዛሬ እስቲ ድፎ ዳቦ በተቻለ መጠን እሰራለሁ። በአንድ ላይ እናያለን። መጀመሪያ ዱቄት ይለወሳል ታውቃላችሁ። እርሾ ምናምን ተጨምሮ ይለወጣል። እኔ ግን እርሾም ጨምራለሁ። ጨውና ትንሽ ሱኳር፣ ካሜራ፣ አንድ ሁለት እንቁላል እና ያው የዳቦ ዱቄት እንደዚህ አድርጌ ነው ለወስኩት። አሁን እንግዲህ በአንድ ላይ እናያለን እንዴት ሆኖ እንደሚወጣ ዳቦ እናያለን ማለት ነው። ዛሬ ከኔ ጋር ሁኑ እንግዲህ ውዶቼ። እሺ በተቻለ መጠን እያያችሁ እዚህ ጋር ያው ትንሽ ዘይት አድርጌያለሁ። ከዛ ዱቄት ትንሽ መጀመሪያ እሳት መለኮስ አለብን ለማሞቅ ማለት ነው። እሳቱ መሞቅ አለበት።
ጥቁር ቅመም ነበረ። አያችሁ እንደዚህ ያደርጋለሁ። የዛሬ ዳቦዬን እስቲ ከዛ እሺ እናንተንም አሳያችኋለሁ። ዳቦዬን አሁን ፍሮን ውስጥ አስገባለሁ። እና ምን ይመስላል ውድ ቤተሰቦች፣ እንግዲህ እንዴት ሆኖ ዳቦ እንደሚወጣ እናያለን። በአንድ ላይ በተቻለ መጠን ማለት ነው እንሰራለን እናያለን። አንዳንድ ነገር ማየት አለብን። ስናቆይ ይጠቅማል፣ እግዚአብሔርን ይጠቅማል። ምንም የሚጎዳ ነገር የለም፣ ይጠቅመናል። ስለዚህ ማየት አለባችሁ። ለዛ ነው፣ ለሌላ ነገር አይደለም። ዳቦ ለመስራት መጀመሪያ እርሾ መኖር አለበት ወይስ ካሜራ መኖር አለበት? ደግሞ ከዛ ካሜራ መኖር አለበት። እንቁላል ካለ እንቁላል መኖር አለበት። ደግሞ ሹገር ኦር ሶልት መኖር አለበት እና ብላክ ፔፐር ጥቁር ቅመም የሚባል ነገር ካለ ጥሩ ነው። ይጣፍጣል፣ ሽታው ደስ ይላል። እንደዚህ ያላችሁ ዳቦ ሰርታችሁ መብላት ትችላላችሁ። እንግዲህ እኔ ዛሬ እንግዲህ
ይመጣል ብዬ አስባለሁ። እንግዲህ ዳቦ መስራት ያው መለወስ ነው ችግሩ እንጂ ለማብሰል ችግር እንደዚህ ይኖራል ብዬ አላስብም። እና እስከዛ ትንሽ እንጠብቅ እና እንደዚህ አንዳንድ ጊዜ ምግብ ለመስራት ሲዘጋጁ ደግሞ ምግብ ከሰራችሁ በኋላ ቤቱን ውስጡ ፏፏፏፏ አርጋችሁ ጽድት ጽድት ስታረጉ እግዚአብሔር ደስ ይላል። ቤት ውስጡ የራሱ ምኑ ስተኙ ሲቀመጡ ስትውሉ ደስ ይላል። ስለዚህ እንደዚህ አርጋችሁ ጽድት ማድረግ ነው ቤት ውስጡ ማለት ነው። ጽድት እናንተ ስታደርጉ ሁሉም ነገር ያምራል፣ ለመስራትም ያምራል። ለመስራት ራሱ ለማብላት ለመጠጣት ጌታ ደስ ይላል። ምን ይሆናል እውነት ባወራ አሁን እዚህ ጋር መጥተን እኛን አንዳንድ ስልክ ይዘን እንትን ቢዚ እንሆናለን። ታውቃላችሁ የእውነት ባወራ ምን ይሆናል ቢዚ እንሆናለን። በዛ ምክንያት ነው እንጂ እኛ ጽድት ካለ ደስ ይላል። እንግዲህ ይሄ የራሴ ነው፣ የራሴ ሀሳብ ነው። እኔ ደስ ይለኛል። እንትን ምግብ ለመስራት ሲዘጋጅ ማለት ነው ቀደም ብዬ ቤቱን አጸዳለሁ። ኩሽና ውስጥ ያለው ነገር ሁሉም ነገር አጭ በቦታው አደርጋለሁ። ከዛም በኋላ ወደ ምግቡ እሄዳለሁ። ምግብ ከሰራው በኋላ በሰራው ቦታዎቹ ጽድት አደርጋለሁ። ከዛም በኋላ ምግብ ይደርሳል ለመብላት ለመጠጣት። አንዳንድ ልጆች ምግብ ይሰራሉ ግን መብላት አይችሉም። ራሳቸውን ሰርቶ ራሳቸውን አይበሉም። እንደዚህ የሚሆኑት ልጆች አሉ። እኔ ግን እንደዚህ አይነት ነገር የለም። በቃ እኔ የሰራው ነገር እኔ ጣፈጠኛል፣ ያምራል። ስለዚህ ራሴ ሰርቼ እበላለሁ። አሁን እነሱ ሰዎቹ ከሄዱ ወደ 2 ሳምንት ሆኗል። 2 ሳምንት ሆኗል ብቻዬን ነኝ ቤት ውስጥ። ግን እንደዚህ ባለፈው ምንድነው የሰራሁት? አምባሻ ሰራው፣ ደግሞ ከብሩኖ ዱቄት እንጀራ ሰራው። ከዛም በኋላ ሩዝ እና ባዘላ የሚባል ነገር ትናንት ወዲያም ሰራው። ደግሞ ፓስታ ሰራው ለራሴ ማለት ነው። ለምን እግዚአብሔር ይባርካት። ሴትዮዋ ምንድነው የምታስፈልጊው? አንቺ የምትፈልጊው ነገር ካለ ንገሪ፣ እኔ አዝዤ አመጣለሁ፣ ችግር የለም ትላለች። እኔ ደግሞ አይ አልፈልግም ያለው ነገር እበላለሁ አልኩኝ። ከዛ በቃ ያለው ነገር እየሰራው እየበላው ደግሞ ጽዳቱ አሁን እኔ ከጀመርኩ እነሱ እስከመጣ ይበላሻል ቤቱ። ሁለተኛ ጊዜ ከማጸዳ ብዬ እስካሁን ጽዳት አልጀመርኩም። ያው ኩሽና ውስጥ እንደዚህ ክብቶች አሉ። እነሱ ውስጥ ያለው ነገር አስተካከልኩኝ፣ አጸዳው፣ ታቹም ላይኛው አጸዳው። እንግዲህ ደግሞ ኩሽና ውስጥ መሬቱን አጸዳው። ምክንያቱም እኔ እዚህ ጋር እየሰራው ስለሆነ ያስፈልገኛል ጽዳት ማለት ነው። ፎቅ ከሆነ እነሱ ለመምጣት 1-2 ሳምንት 1 ሳምንት እያለ ፎቁን እጀምራለሁ። ከዛ በኋላ እነሱ ሲመጣ ቤቱ ያው ዘና አዲስ ሆኖ ይጠብቃል ማለት ነው። እንግዲህ እኛ ቤት ውስጥ ስንኖር የቤት ሰራተኛ ሃውስ ኪፐር ይባላል በእንግሊዘኛ። ሃውስ ኪፐር ይባላል። እንግዲህ እኛ የሰው ቤት ስንገባ ማለት ራሳችን ዝግጁ ሆነን ማምጣት አለብን። ራሳችን ዝግጁ አድርገን ማምጣት አለብን። ለምን እንደሆነ ለኔ ቫይራል እየወጣ አይደለም። እናንተ እይታ የለም በእግዚአብሔር። እስቲ ለኔ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። ላይክ እናንተ ስታደርጉ ቫይራል ይወጣል። አሁን ቫይራል እየወጣ አይደለም። እኔ ግን ሁሉ ነገር እኔ ያወኩቱ ሼር እያደረኩ ነኝ። ለምን እንደሆነ እይታ የለም። ስለዚህ ፕሊስ እኔ የምለምናችሁ ምንድነው ላይክ አድርጉ፣ እይታ ይኖር። በቃ ለኔ ሌላ ነገር ምንም ችግር የለብኝም። እይታ ይኖር። እይታ ስለሚፈልግ እናንተ እስቲ ላይክ አድርጉ። ላይክ አድርጋችሁ ቫይራሉ እንዲወጣ አድርጉ ፕሊስ። ይሄ ነው እኔ የምለምነው። ይሄ እንግዲህ ከእናንተ ምንም አይወስድም፣ ከእናንተ አካውንት ምንም አይወስድም። እኛ ኢትዮጵያኖች አንዱ ለአንዱ እና
እንተሳሰባለን። እስቲ እኔንም አሳዩ። በቃ እኔ ለምሳሌ የእግዚአብሔር እውነት የሌሎቹ ሲያይ አንዱ ለአንዱ እንዴት እነሱ እንዴት እንደሚሆኑ እግዚአብሔርን እያየን ነው። ስለዚህ እኔ እስቲ በእናንተ ነው ከዚህ በፊትም ብዙ ጊዜ እናንተን ላይክ አርጉ፣ ሰብስክራይብ አርጉ ምናምን ይላሉ። ግን እይታ ስለሌለኝ ነው እኔ የምለው። እኔ የሚፈልገው እናንተ አሁን ሰብስክራይብ እንዲሁን ማለት አልችልም። እናንተ ራሳችሁ አውቃችሁ አርጉ። ግን እይታ ስለሌለኝ ላይክ አርጉ። እናንተ ላይክ ስታርጉ ሌሎቹ ያያሉ። ስለዚህ እስቲ ላይክ አርጉ። ይሄን ደግሞ ለማደግ አንዱ ከአንዱ ጋር ለማደግ ከፈለጋችሁ እናንተ ወደ እኔ ጋር መታችሁ ሰብስክራይብ ካርጋችሁ እኔ ወደ እናንተ ጋር ሄጄ ሰብስክራይብ አደርጋለሁ፣ ላይክ አደርጋለሁ፣ ኮሜንት ጽፌ እወጣለሁ። በዛ መስመር እናንተ ደግሞ ትመልሳላችሁ። አንዳንዶቹ አይመልሱ እያመለሱ አይደለም እንትኑ ሰብስክራይብ ላይክ እና እየመለሱ አይደለም፣ እያዩ ትቶ ያልፋሉ። እኔ ጋር ግን ስልኩ ሁሉም ነገር ስለማሳይ እኔ ግን ገብቼ የሁሉም እኔ ሰብስክራይብ አድርጎ የሄደ ያለፈ ማን እንደሆነ ስልኩ ያሳያል። ያ ቤት ገብቼ ሰብስክራይብ አድርጌ እመልሳላችኋለሁ። ስለዚህ እናንተ ሰብስክራይብ አድርጉ፣ ኮሜንት ጻፉ፣ ላይክ አድርጉ። ዋው ዳቦ እየወጣ ነው እንግዲህ። ያው ቅርብ ጊዜ ነው እንግዲህ ያደረኩት፣ እየወጣ ነው። ሰዓት አይወስድም፣ ቶሎ ይወጣል። እኔን ይመስላል ውድ ቤተሰቦች፣ የምንም በጣም ደስ ይላል። ደስ የሚል ዳቦ እየወጣ ነው እንግዲህ። እኔ የምለው ነገር የለም። እናንተ ላይክ ካርጋችሁ ለኔ በቂ ነው። ሌላ ነገር እኔ አልፈልግም። እና እይታ ይኖር። እኔ የሚፈልገው እይታ ነው። እይታ ካለ ችግር የለም። ሌላ ነገር በራሱ ይሞላል፣ ችግር የለም። ስለዚህ እናንተ እይታ እንዲኖር አድርጉ። ብዙ ልጆቹም በላይቭ ላይም ጠይቄ ነበርኩ። እስቲ እንዴት አድርጌ ነው መስራት አለብኝ፣ እንዴት አድርጌ መስራት አለብኝ፣ እንዴት አድርጌ መልቀቅ አለብኝ ቪዲዮ ብዬ ነገር ያለው ጠይቄ ያለው። ብዙ ልጆች ምንድን ነው ያሉት? አንቺ ፖስት ስታርጊ ፐብሊክ ላይ አርጊ፣ ፕራይቬት ሳይሆን ፐብሊክ የሚለውን አርጊ አሉ። እያረኩ ነኝ፣ ግን አሁንም እይታ የለም እና 20 30 40 50 ሰው ነው የሚያየው፣ ሌላ ሰው የለም። ግን ለኔ ቤተሰብ የሆኑ ብዙዎች ናቸው። ወደ 1030 ምናምን ሰው አለ። አዲስ ነኝ እንግዲህ፣ ግን ምንም እይታ የለም። ቫይራል እየወጣ አይደለም። ቪዲዮ ግን እኔ እየሰራው ነኝ በተቻለ መጠን። ደግሞ ጽዳትም ይሁን ምግብም ይሁን እንደዚህ ምግብ እየሰራው ቢሆን ሼር እያረኩ ነኝ። ስለዚህ እናንተ ላይክ አድርጋችሁ በቃ እይታ እንዲኖር አድርጉ። በዚህ አግዙኝ። ሌላ ነገር እኔ ከእናንተ ምንም አልጠብቅም እና ያለው ነገር እናያለን። አሁን ዳቦ እየበሰለ ስለሆነ እስቲ ከላይ ደግሞ ላብራ እና ይሄንን ይመስላል ቤተሰቦቼ። እንግዲህ ዳቦ እየወጣ ነው። ከለር ነው የቀረው። ዳቦ ጊዜ አይፈጅም ታውቃላችሁ ወይ? 15 ደቂቃ ወይ 20 ደቂቃ ወይ 10 ደቂቃ ከዛ በላይ አይወስድም። ምክንያቱም እሱ መጀመሪያ ኩፍ አለ መለስኩኝ፣ ሁለተኛ ኩፍ አለ መለስኩኝ፣ ሶስተኛ ዙሪ ኩፍ አለ አሁን አረኩኝ። በዛ ወዲያው ደስ የሚል ዳቦ ይወጣል ብዬ ተስፋ አደርጋለሁ። ከእናንተ ጋር እኔም እየጠበኩ ነኝ እና እንደዚህ ድፎ ዳቦ ሰርተን መብላት ኢትዮጵያ ውስጥ የራሱ ሲኖር ማለት ነው። እንደዚህ ድፎ ዳቦ ለመስራት እንደዚህ በማሽን አይደለም፣ በማብራት አይደለም። እኛ ግን በእሳት ነው የምንሰራው። ታውቃላችሁ እንዴት አድርገን ነው የምንሰራው? እናንተ ኢትዮጵያ ውስጥ ብዙ ጉድ አለ። ኢትዮጵያ ውስጥ እንዴት አድርገን ነው የሚሰራው? እንዴት አድርገን ታውቃላችሁ? ትልቅ ምጣድ አምጥቼ ድንጋዮቹን አስተካክላለሁ 3 ቦታ። ከዛም በኋላ ምን አደርጋለሁ? ትልቅ እንትን ምጣድ አመጣለሁ።
ሸክላ ማለት ነው። ሸክላ ምጣድ አምጥቼ እዛ ጋር አረጋለሁ። የዳቦ ምጣዶች አሉ እንደዚህ የሆኑት። ይሄ ሳይሆን እኔ የሚሰራው ያኛው ወጥ ያለው ነው። እንዴት አድርጌ ነው የሚሰራው? መጀመሪያ ጭቃውን እንዲህ አድርጌ አስተካክላለሁ። ይሄ እንደዚህ የሆነ የዳቦ እንትን ምጣድ ከሌለ እናንተ እንዴት አድርጋችሁ እንደምትሰሩ ልንገራችሁ። እዩ። እና ከለሩን እያየሁ ነኝ እንደቃጠል እና እንዴት አድርጌ ነው ምጣዱን በእሳት ላይ አድርጌ ጭቃ እንዲህ አድርጌ አስተካክላለሁ። ጭቃው እንደዚህ አድርጌ ውሃና እንትኑ አፈሩን እንዲህ አድርጌ በደንብ እንዲህ አድርጌ እንትን አደረገው። በጠንካራ አድርጌ ጠንካራ አድርጌ ከዛም በኋላ በምጣዱ ጋር እንደዚህ አድርጌ ሁሉም ቦታ እንደዚህ አድርጌ ጭቃው እንደዚህ ይለጥፋለሁ። እንደዚህ አድርጌ ይለጥፋለሁ። ከዛም በኋላ እሱ ትንሽ ጠፈፍ ካለን በኋላ ምንድነው የማደርገው? በመሃል አመድ አለ አይደለም? የእሳት አመድ እንደዚህ አድርጌ በመሃሉ እንደዚህ ይሸፍናለሁ። ከዛም በኋላ አንድ ትምህርት ነው፣ ተመልከቱ። ይሄንን በደንብ ስሙ። እውነት አመድ አደርጋለሁ። ከአመድ በኋላ ምንድነው የማደርገው? ይሄ ምንድነው የእንሰት ቅጠል አለ አይደለም? እንሰት ቅጠል ምን ሆነ የተበላሸ የለም፣ የተቀደደው የተበላሸው እንዳለ ወደ ታች አደርጋለሁ። ከዛ ጥሩ የሆነው ዘና ያለውን ቅጠሎቹ ከላይ አደርጋለሁ። 3-4 ጊዜ ከላይ አደርጋለሁ። ከዛም በኋላ ምን አደርጋለሁ? ዳቦ እንትኑ ሊጡን አስቀምጣለሁ፣ አስተካክላለሁ። ከዛ በኋላ እሸፍናለሁ፣ በደንብ እሸፍናለሁ። ከሸፈንኩ በኋላ በመጨረሻ ላይ ምንድነው ክዳን የሆነ ነገር ሳህን ነገር የማይቃጠል ሳህን ነገር ከላይ አደርጋለሁ፣ እከድናለሁ። ከዛ እግዚአብሔር ዘና ብሎ ይበስላል። ዘና ብሎ አላላችሁ? ዘና ብሎ ነው የሚበስለው። ትንሽ ደቂቃ ካሜራው ላይ አቆምና እና ውዶቼ እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። አሁን ዳቦ ትንሽ ጊዜ ይፈጃል መሰለኝ፣ እስካሁን ነጭ ነው። እንግዲህ ሲደርስ በኋላ ቆራርጬ ቢሆንም አሳያችኋለሁ። እና ዘና ብሎ ይወጣል። ዳቦ እንዴት አድርጌ ልስራ? በምን ምጣድ? የዳቦ ምጣድ የለም። እንዴት አድርጌ ነው እንዲህ ብላችሁ አታስቡ። እኔ እንደዚህ እያደረኩ እየሰራው ነኝ። ወጥ ያለው እንትን ምጣድ ካለ በቂ ነው። ከዛም ጭቃ እንደዚህ አድርጋችሁ በመስመር እንደዚህ አድርጋችሁ ጫፉ ጋር እንደዚህ አድርጋችሁ ትከባላችሁ። ከዛ በኋላ አመት ታረጋላችሁ፣ በታች ላይ አመት ታረጋላችሁ። ከዛ በኋላ የተቀደደውን እንሰት ቅጠሎቹ ወደ ታች ታረጋላችሁ። ከላይ ጥሩ የሚሆን እንትን ቅጠሎቹን ታስቀምጣላችሁ፣ ልጥ ታረጋላችሁ። ከዛም በኋላ ትሸፍናላችሁ። ሚኒ የሚመስል ዳቦ ይወጣል። እግዚአብሔር ሚኒ የሚመስል ይወጣል። ስለዚህ እንደዚህ አድርጋችሁ መጠቀም ትችላላችሁ። ዳቦ እንዴት አድርጌ ነው የሚሰራው? የዳቦ እንትን የለም ምጣድ የለም ብላችሁ አታስቡ፣ አትጨናነቁ። እንደዚህ አድርጋችሁ መስራት ትችላላችሁ። እኔ ሰርቼ ስላየው ነው ለእናንተ ማካፍላችሁ ማለት ነው። እንደዚህ አድርጋችሁ መስራት ትችላላችሁ። አንድ ነገር አንድ ትምህርት እናንተን ለማውሰድ ዋናው ምንድን ነው? ቆም ብላችሁ ማሰብ ነው። ታውቃላችሁ? ዋናው ምንድን ነው? ቆም ብላችሁ ማሰቡ ነው። አስባችሁ እና ተረጋግታችሁ መስራት ነው። አስባችሁ ተረጋግታችሁ መስራት ነው። በቃ ችግር የለም። ዳቦ ይወጣል። ስለዚህ እናንተ ስትሰሩ ማለት ነው ዘና ብላችሁ አእምሮ ፈታ አድርጋችሁ መስራት ነው።
ዳቦ እንደዚህ እንትን የሚከብድ ነገር አይመስለኝም። እኔ በራሴ በኩል እኔ ስላየው የሚከብድ ነገር አይመስልም። እሱ ምንድነው ከባዱ ሊጡን በደንብ ማብካት አለበት። እሱ ነው እንጂ በሌላ ነገር ጣጣ የለም። እናንተ አንድ ነገር ለመማር ከፈለጋችሁ የተለቀቀውን ቪዲዮ በደንብ ተመልከቱ። አንዳንድ ትምህርት አለ፣ የእውነት ትምህርት አለ። አትቀልዱ። እናንተ እዚህ ጋር ዩቲዩብ ገብታችሁ ቪዲዮ ማየት መስራት፣ አንድ ነገር መስራት መማር ከፈለጋችሁ ጊዜውን ሰጥታችሁ ተመልከቱ። በቂ ነው ይሄ። እናንተ ጊዜ ሰጥታችሁ ካዳመጣችሁ ከሰማችሁ አይምሮ ጆሮአችሁን ከፍታችሁ ከሰማችሁ ትምህርት ትቀበላላችሁ። ስለዚህ ከእናንተ የሚጠብቀው ምንድነው? መስማቱ ነው፣ ማወቁ መረዳት ነው፣ ሌላ ነገር አይደለም። እኔ በራሴ ቻናል ላይ የምለቀው ቪዲዮ ምንድነው? ብዙ ጊዜ ምክር ነው። ይሄን ደግሞ እንደዚህ እየሰራው እያቀረብኩ ነኝ። ይሄን ደግሞ የሚሰራው ምግብ አይነት ምን እንደሆነ ምን እንደሚጨመር እየነገርኩ ነኝ። ዛሬ ደግሞ ምንድነው ዳቦ እንዴት እንደሚሰራ በምን እንደሚሰራ እየነገርኳቸው ነኝ። በተቻለ መጠን እኔ ስላየው እናንተም ትሰራላችሁ ብዬ ትምህርት ይሆናል ብዬ ነው ይሄን ነገር ማመጣው ማለት ነው። ዳቦ ወጥ ያለ ሸክላ ምጣድ ካለ በቂ ነው። ጭቃ እንደዚህ አርጋችሁ በመስመር እንደዚህ አርጋችሁ መሀል ላይ አመድ አርጋችሁ ቅጠል ማስቀመጥ ነው። ሌላ ነገር የለም። ምንም አያስቸግርም። ከታች 15 ደቂቃ ከላይ 15 ደቂቃ ሁለት ቦታ እሳት እንትን ታረጋላችሁ። በቃ አለቀ። እኔ ስላየው ነው። እንደዚህ አድርጋችሁ መስራት ትችላላችሁ። ይሄን ደግሞ የዳቦ እንትን ምጣድ ያኛው ካለም ችግር የለም፣ ኖርማል ነው እሱ። እንደዚህ አድርጋችሁ መስራት ትችላላችሁ። በጣም ቀላል ነው። እና ቤተሰቦቼ የዛሬ ቪዲዮ ይሄንን ይመስላል። ይሄንን ቪዲዮ ሰምታችሁ ጆሮ ሰምታችሁ በስራ ላይ መዋል የእናንተ ነገር። የእናንተ ስራ ምንድነው? ጆሮ ሰጥታችሁ መስማት ነው። ሰው ያለው ነገር መስማት ነው፣ ማወቅ መቻል ነው። ሌላ ነገር አይደለም። እኔ ከእናንተ ተሽዬ አይደለም፣ አውቄ አይደለም። እኔ ራሴ ሰርቼ ስላየው ለእናንተ እያካፈልኩ ነኝ። እዚህ ጋር ምግብ እየሰራው ለእናንተ እያቀረብኩ ነው። ምክንያቱም እኔ ስላየው እናንተ ማወቅ ስላለባችሁ ወደ እናንተ ጋር እያመጣው ነኝ። ብቻ ከእናንተ የሚጠብቀው ምንድነው? መስማቱ፣ ሌላ ነገር አይደለም። እና እስቲ እንጠብቅ። እዩ እንግዲህ ይሄው የወጣ ዳቦ ተመልከቱ። ይታያችኋል አይደለም? ያው ይሄንን ይመስላል የወጣ ዳቦ እንግዲህ ይሄንን ይመስላል ዳቦ። በጣም ዘና ብሎ ነው የወጣ። እንግዲህ እንደዚህ አድርጋችሁ መስራት ትችላላችሁ። እና እንደዚህ አድርጋችሁ መስራት ትችላላችሁ። አሳይቻለሁ። ያው ዳቦን አያችሁ እንዴት ነው እንደወጣ። በጣም ደስ የሚል ዳቦ ነው የወጣ። ኬክ የሆነ ዳቦ ነው የወጣ። እግዚአብሔርን በጣም ደስ ብሎኛል። እንደዚህ አድርጋችሁ ሰርታችሁ ዳቦ መብላት ትችላላችሁ። እኔ ዛሬ እንደው በአጋጣሚ ነው እንግዲህ መስራት እሰራለሁ ብዬ አልገመትኩም። እንግዲህ እግዚአብሔር ይመስገን ተሰርቷል። በጣም ደስ ይላል። እግዚአብሔር እኔ እንደዚህ ይሰራል ብዬ አልገመትኩም። እስቲ ቆርጬም ላሳያችሁ መሃሉ ማለት ነው። ቆርጬ መሃሉን ላሳያችሁ ብዬ ነው። እንግዲህ እዩ
እግዚአብሔር ደስ የሚል ዳቦ ነው የወጣው እና እግዚአብሔር ይመስገን። እኔ እንደዚህ ይሆናል ብዬ ዛሬ ይሰራለሁ ብዬ አልገመትኩም። ዛሬ ዳቦ ይሰራል ብዬ አልገመትኩም። እግዚአብሔር ደስ የሚል ዳቦ ነው የወጣው። አሁን እንግዲህ ይታያችኋል። እዩ ምን የሚመስል እግዚአብሔር ደስ የሚል ዳቦ ነው የወጣ። ይሄን እንደዚህ አድርጋችሁ መስራት ትችላላችሁ። ዋው እንግዲህ ቆራጥ ባለቤቴ እኔ ነኝ። ማን ይከለክለኛል? እና እንደዚህ አድርጋችሁ ዳቦ ሰርታችሁ ማብላት ትችላላችሁ። ዳቦ መስራት በጣም ይኸው ቀላል ነው። በቀላል መንገድ ሰርቻለሁ። እንደዚህ አድርጋችሁ ዳቦ ሰርታችሁ መብላት ትችላላችሁ። እና ውድ ቤተሰቦቼ እግዚአብሔር አምላክ ይባርካችሁ። ከእናንተ ጋር በመቆየት እግዚአብሔርን ደስተኛ ነኝ። መቼም ቢሆንም ደስተኛ ነኝ። ዳቦ እንዴት እንሰራለን፣ እንዴት እናደርጋለን፣ እንዴት ያላችሁ እንደዚህ አድርጋችሁ መስራት ትችላላችሁ። እኛ የሰው ሀገር ሆነን ብዙ ነገር እንማራለን። ብዙ ነገር የነሱ ምግብ መስራት፣ ጽዳት፣ ልብስ መተኮስ። እኛው ኢትዮጵያ ውስጥ ብንገባ ራሱ ለጽዳት ገብተን እንሰራለን። ልብስ ቤት ገብተን ልብስ ተኩሰን መብላት እንችላለን። ምግብ ቤት ገብተን ምግብ ሰርተን ወጥ ሰርተን እንደዚህ ዳቦ ጋግረን መብላት እንችላለን። የሰው ሀገር መተን ዝም ብለን አይደለም ምንነደው። የራሳችን የሆነ ግል ሀሳብ ይኖራል። ግል ስራችን ይኖራል። ያ ስራ ጠንክረን መስራት አለበት። እችላለሁ፣ ይሰራለሁ፣ ይኖራለሁ ብላችሁ መስራት አለባችሁ። እኔ ጋር ቃል የለም። እኔ ላይቡ ጋር ከተቀመጥኩ አንዳንድ ልጆቹ ጋር እጫወታለሁ፣ ደግሞ እቀልዳለሁ፣ የፈለገው ነገር ማውራት ይችላሉ። ግን እዚህ ጋር ዋናው ስራ ጋር ከመጣን በኋላ ስራና ስራ ብቻ ነው። ሌላ ነገር አያስፈልግም። እናንተ ትኩረት ሰጥታችሁ ማዳመጥ አለባችሁ፣ መስራት አለባችሁ፣ መሞከር አለባችሁ በተቻለ መጠን። እኔ ዛሬ የምመክረው ይሄ ነው። አሁን እነሱ ሰዎቹ ወጥቶ ከሄዱ በኋላ 5 ሳንቲም ለኔ ከውጪ ምግብ እንደዚህ አዞ በልቼ አላውቅም። ራሴ እንደዚህ ቤት ውስጥ እሰራለሁ። ሰርቼ ነው የምበላው። አንድ ቀን ይሄ ዳቦ 2 3 4 ቀን ይበቃኛል። እንደዚህ አድርጌ ነው የሚጠቀመው። ውድ ቤተሰቦቼ እኛ ጀስት መልካችን አትመለከቱ፣ አለባበሳችን አትመለከቱ። ዋና እናንተ ትኩረት ሰጥታችሁ ማየት ያለባችሁ ነገር ምንድነው? ከአፋችን የሚወጣው ቃላት፣ የሚሰራው ስራውን እንዴት ተደርጎ እንደሚሰራ፣ እንዴት ተደርጎ እንደማስተካከል፣ ምን እንደማያስፈልግ የምለው ትኩረት አድርጋችሁ መመልከት አለባችሁ። ሌላ ነገር ምንም የለም። እኔ ዛሬ የእውነት ከእናንተ ጋር እንደዚህ ይሄንን ደቂቃ ሁሉ አወራለሁ፣ ከእናንተ ጋር እንዲህ ሆኜ እቆያለሁ የሚል እሳቤ የለኝም፣ አላሰብኩም። በአጋጣሚ ዛሬ ዳቦ ቢሰራ አልበላም እንደ እያልኩ ብቻዬን እያወራሁ አሁን ወደ 78 ሰዓት አካባቢ ነው ያለወስኩት። በዛም እግዚአብሔር ይመስገን ወዲያውኑ ወጣ፣ ወዲያውኑ ዳቦ ተሰራ። አሁን በቃ ምግብን አስተካከልኩኝ ማለት ነው። እና እነሱ ለምን ይሄንን ምግብ እነሱ አይበሉም? እነሱ አይችሉም። እንደዚህ ጠንካራ ነገር እነሱ አይበሉም። እነሱ ሁሌ የሆነ ሶፍት ነገር የለም፣ ሶፍት ነገር። እኛ ጋር ደግሞ ኢትዮጵያ ጋር ሶፍት ነገር ብዙ በዛ የሚወድ ሰው አለ ብዬ አልገመትም። እኛ ጠንካሮች ነን። ሰውነታችን ጠንካራ ነው።
እግዚአብሔር እኛ ጠንክሮ ነው የሰራው። ራሳችን ማሳመን አለበት። ጠንክሮ እግዚአብሔር እኛ ጠንክሮ ነው የሰራው። ስለዚህ ያ ጠንካራነቱን ደግሞ እኛ መጠቀም አለበት። አፍ ብቻ ጠንካራ ነን ማለት ዩዝለስ። ስለዚህ ጠንክረን መስራት ነው። ሰርተን ጠንካርነትን ማሳየት ነው የኛ ስራችን ማለት ነው። እና ውድ ቤተሰቦቼ እግዚአብሔር ይመስገን። ያው ዛሬ ብዙ ነገር ከእናንተ ጋር ብዙ ሰዓቶችን አሳልፍ ያለው ብዙ ነገሩን አውርቼ ያለው ብዙ ነገር አሳይቼ ያለው አስረድቼ ያለው ምን ልበል ከዚህ በላይ ቅድም ያልኩት ያው ጽዳቱን ጀምሬያለሁ። ቅድም ለእናንተ ያወራሁት ጽዳት አሁን ጀምሬያለሁ። ምግብ ከሰራን በኋላ ካስተካከለን በኋላ ሰፈሩን ሁሉ እርዱን ጋር ማጽዳት አለብን። እግዚአብሔር ማጽዳት አለብን። ለምን ቆሻሻ እንዳይኖር ሰው ማድረግ ቦታ ሁሉ ጽድት ማድረግ አለበት። ታውቃላችሁ? እና እኔ ጎበዝ ጠንካራ ሰራተኛ ነኝ። እንግዲህ እኔ በራሴ እኮራለሁ። የእናንተ አላውቅም እንጂ እኔ በራሴ እኮራለሁ። እናንተስ ምን ይመስላል? ጠንካራ አልመስልም? ጠንካራ ሴት ነኝ። እግዚአብሔር ጠንክሮ ነው ያሰራኝ። እንግዲህ ጠንካራ ሴት ነኝ። ራስን ችዬ መኖር ይችላል። ሰርቼ መኖር ይችላል። ዋናው ጤና ነው። እግዚአብሔር ለኛ ጤና ይስጠን እንጂ ምንም ነገር አይጠፋም። ይሄ ነው የኔ ሀሳቡ። ይሄ ነው የኔ ምኞቱ። እግዚአብሔር ጤና ከሰጠኝ ሰርቼ እለወጣለሁ፣ ሰርቼ እበላለሁ፣ ሰርቼ እጠጣለሁ፣ እንዲህ ሆኜ እኖራለሁ የሚል እሳቤ ነው ያለው እኔ ጋር። እንደዚህ ከዚህ ሄጄ የሰው እጅ አይቼ መኖሩ በጣም ከባድ ነው። እግዚአብሔርን በጣም ከባድ ነው። እንደዚህ ትንሽ ቢሆንም ሰርቶ መብላት ነው የሚሻለው። ሰርቶ መብላት እና እኔ ጋር ያለው ሀሳቡ ይሄንን ይመስላል። ውድ ቤተሰቦቼ ከእናንተ ጋር ብዙ ሰዓት ብዙ ደቂቃ ወስጄ ተጫውቻለሁ፣ አውርቻለሁ፣ አስረድቻለሁ፣ አስተምሬያለሁ፣ ምክር ሰጥቻለሁ ብዬ አስባለሁ። ስንት ነገር ነው። ዳቦ እንዴት አድርጋችሁ እንደምትሰሩ፣ በምን እናንተ እንደምትሰሩ፣ በዳቦ ውስጥ ምን እንደሚጨመር፣ እንዴት ሆናችሁ ጠንክራችሁ እንደምትኖሩ ይህን 4 ነገር ዛሬ ለእናንተ አስረድቻለሁ። ጠንክራችሁ መኖር አለባችሁ። ጠንክራችሁ መስራት አለባችሁ። አስተሳሰባችሁ፣ አነጋገራችሁ አንድ ላይ አድርገን ጠንክረን ሰርተን ተለውጠን መኖር አለበት። የራሴ እሳቤ ነው ይሄ፣ የራሴ ሀሳብ ነው እና ይህንን ይመስላል። ውድ ቤተሰቦቼ እግዚአብሔር አምላክ ከእናንተ አይለያችሁ። ሳብስክራይብ እና ሼር ስለምታደርጉ እግዚአብሔር አምላክ የማያልቅ በረከት ይስጣችሁ። ተባረኩልኝ። ውድ ቤተሰቦቼ ከልብ ወዳችኋለሁ፣ ከልብ አከብራችኋለሁ። ከዚህ በላይ እንግዲህ ካሜራ አይቀርጽም። ታውቃላችሁ፣ የኛ ካሜራ ትንሽ ደቂቃ ነው የሚወስደው። ስለዚህ ያው ብዙ አይወስድም። ያላችሁ እንግዲህ እኔ ኩሽና ውስጥ ነኝ። ውጪ ወጥቼ እንደ ሰው እንዲሆኜ ተንደላቅቄ የምኖር ሰው አይደለም። የሰው ጓዳ ውስጥ ነኝ ያለሁት። የሰው ሀገር ውስጥ ነኝ ያለሁት። እንዲሆኜ ለእናንተ በዚህ በስልክ በዚህ በኢንተርኔት ሶሻል ሚዲያ ተጠቃሚ ሆኜ ለእናንተ ትምህርት እያስተላለፍኩ ነኝ። ቀላል ነገር አይደለም። ብዙ ነገር እንደምሰራው ስራ ብዙ አለ። ያ ነገር ሁሉ ትቼ ለእናንተ ይሄ ያስፈልጋል። ለነሱ ይሄ ያስፈልጋቸዋል። ይማራሉ፣ ይሰማሉ።
ብዬ ነው ይሄንን የመጣሁት ማለት ነው፣ ለዚህ የመጣሁት። ስለዚህ ውድ ቤተሰቦቼ በያላችሁበት ቦታ አሁንም እግዚአብሔር አምላክ ይጠብቃችሁ፣ ክፉ አይንካችሁ። እናንተ በሰላም እንደወጣችሁ ከቤት በሰላም ወደ ቤታችሁ ተመለሱ፣ ክፉ አይንካችሁ። እንግዲህ እናንተ የሰራችሁት የለፋችሁትን ፍሬውን ደርሳችሁ እንደማያቸው እርግጠኛ ነን። እግዚአብሔር ያደርሳችኋል። በእግዚአብሔር ተማመኑ። ሸክም የከበደባችሁ ሁሉ ወደ እኔ ነው እኔ አሳርፋችኋለሁ አላለም? ያለውን ቃሉ እግዚአብሔር አያጥፍም። እግዚአብሔር ታማኝ ነው፣ ይጠብቀናል። እኛ የሰው ሀገር ሆነን የሰው ጓዳ ውስጥ ሆነን እሱን ስንጠራ እሱ ይሰማናል። ድካማችን ልፋታችን ከንቱ እንዳይሆን እሱ ይጠብቀናል። በእኔ ላይ ጣሉ አለ። አሁንም እኛ በሱ ላይ እንጥላለን፣ ደግሞ እንጸልያለን። እግዚአብሔር ለኛ ሰላም እንዲሰጥ፣ ፍቅር እንዲሰጥ፣ መቻቻል እንዲሰጥ፣ ትዕግስት እንዲሰጥ፣ ከሰው ጋር ተግባብተን እንድንኖር እውቀት ጥበብ እንዲሰጥ መጸለይ ነው። ለኛ የሚያስፈልግ ነገር ይሄ ነው። ውድ ቤተሰቦቼ ሰላም በያላችሁበት ቦታ ይሁንላችሁ። ሰላም ለእናንተ ይሁን በድጋሚ ማለት ነው። እኔ ኢታችሁ አማረች ነኝ። የኔ ቻናሌ ጋር ገብታችሁ ፎቶን ይህን ቪዲዮን አይታችሁ ላይክ አድርጋችሁ ሰብስክራይብ አድርጋችሁ ኮሜንት አድርጋችሁ ውጡልኝ። እግዚአብሔር ለእናንተ ያ ላይክ እና ሰብስክራይብ ያደረጋችሁ እጃቸውን እግዚአብሔር ይባርካችኋል። እግዚአብሔር አምላክ ለእናንተ እጃቸውን ይባርካችኋል። እናንተ ያገኛችሁትን ነገር የሰራችሁን ነገር ሁሉ እግዚአብሔር ምን ልበላችሁ ባርካችሁ ይስጣችሁ፣ ባርኮ ይስጣችሁ። እኔ ባያለው ሀሳቤ ይሄ ነው። ብቻ ዋናው ርዕሴ ምንድን ነው? ጠንክራችሁ እንድትሰሩ ነው። ጠንክራችሁ እንድትሰሩ እመክራለሁ። ጠንክራችሁ እንድትሰሩ እመክራችኋለሁ። ለምን? ቤተሰቦቼ ናችሁ፣ የኔ ፋሚሊዎቼ ናችሁ፣ ውድ ቤተሰቦቼ ናችሁ፣ ጓደኞቼ ናችሁ፣ ሁሉ ነገሬ ናችሁ። ለዛ የእናንተ ምክርም ይሰማለሁ። የምትሏቸው ነገር ካለ መጻፍ ትችላላችሁ፣ መጠየቅ ትችላላችሁ፣ ማውራት ትችላላችሁ። ፕሊዝ እኔ አሁንም የምለምነው ምንድነው? እይታ እኔ ጋር ስለሌለ ላይክ አድርጋችሁ እይታው እንዲኖር አድርጉ ፕሊዝ። ይሄ ነው የምለምነው። ሰላም ለእናንተ ይሁን ቤተሰቦቼ፣ ወዳችኋለሁ፣ አከብራችኋለሁ። ይሄንን የዛሬ ትምህርት የዛሬ ምክር በዚህ ይበቃል። ሌላ ጊዜ ሌላ ትምህርት ሌላ ምክር ይዘን እስከምንመጣ እግዚአብሔር አምላክ ይጠብቃችሁ፣ ክፉ አይንካችሁ። ደህና ሁኑልኝ።